በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በዘላለም ፍቅሩ ወደ ዘላለም መንግስቱ የተጠራችሁ በሚወዳችሁ በሚራራላችሁ በእግዚአብሔር ፍቅር በልብ ውስጥ የምትገኙ በፍጹም ፍቅሩ ወደ ዘላለም ክብርና ልጅነት የተጠራችሁ መንፈስ ቅዱስ ያተማችሁ በ40 ቀን የእግዚአብሔር ልጆች እንድትባሉ የቅዱሳን ቤተሰቦች እንድትሆኑ የክርስቶስ አካል እንድትሆኑ የጠራችሁ ሁላችሁ ጌታችን አምላካችን ኢየሱስ ክርስቶስ ከሰማያት ወርዶ ቤዛ መድኃኒት ሆኖ ተሰቅሎ ያዳናችሁ ብሩካን ሁላችሁ እንደምቆያችሁ ሁሉን የሚችል አምላክ ክብር ምስጋና ይገባሃል። አንተ አምላካችንና አባታችን ሆይ እናመሰግንሃለን። በሰላም የጠበቅከን ቦት ያቆየህን ይህን ሱባኤ የሰጠህን እናመሰግንሃለን። ልዑል ሆይ ስም የተወደደ የተመሰገነ ይሁን። የምንወዳት ሀገራችንን ሰላም አድርግልን። አቤቱ እርሾቿ በበደል የሚያሰናዱ አየሯ ንጹህ፣ አቤቱ ጦርነት አውድማዎቿ የእርሻ መሬቶች እንዲሆኑ ጦረኞች ልባቸው እንዲመለስ ሰይፋቸውን ወደ ሰገባ እንዲመልሱ የሰላም አየር እንድንተነፍስ ሕፃናት እንዲያድጉባት ሰዎች ወጥተው የሚገቡባት ሀገራችን ብለው በርቀት ያሉ የሚመለሱባት የገነት የሰላም ሀገር እንድትሆን ጌታ ሆይ ቅዱስ ፈቃድ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል፣ ዛሬ ብዙትም ለዘላለም አሜን። እንግዲህ እግዚአብሔር ልጆች አሁን ሱባኤ ስለሆነ በየ3 ቀን ርዕስ እየሰጠን ጸሎት እናደርጋለን። ያው ዛሬ ለሀገራችን ለኢትዮጵያ እስከ ነገ ድረስ ለ3 ቀን ጸሎት የምናደርግበት ቀን ነው። ከዚህ ጋር አያይዤ አንድ የምጠይቃችሁ ማስቸግራችሁ ነገር አለ። ለአገልግሎት የሚያስፈልገኝ የድምፅ መቅረጫዎች ናቸው። አንደኛው ዙመር ይባላል። ትናንትና በቀጥታ ስርጭት ላይ ተናግሬ አንድ ወንድም ቅን ወንድሜ ዙመሩን ለመግዛት ሊገዛልኝ ቃል ገብቶልኛል። ስፕሊተር የሚባል ደግሞ $200 አካባቢ የሚሸጥ መሳሪያ አለ። በተለይ አሜሪካ ነገር የምትኖሩ ሰዎች ቀላል ስም መሳሪያ ነገር ስለሆነ ትንሽ ነገር ስለሆነ ገዝታችሁ ብትልኩልኝ ነገር አላለው። ወንጌልን ሁላችንም በጋራ ተደጋግፈን ነው የምናሰፋው። የወንጌልን ስራ ለማስፋት በምናደርገው ስራ ትጋት ሁሉ አብራችሁ ቆማችሁ ስለምታግዙን እግዚአብሔር ዘራችሁን ይባርክ። 9114138 ስልኬ ነው። ዛሬ የምንማረው እግዚአብሔር እኛን የቀጠረበትን ቦታ ማሳየት ነው። አብና ወልድ እኛን የቀጠሩበት ቦታ አለ። የት ቦታ ነው እሱ ቦታ? እስቲ ገምቱላችሁ። እኛን እግዚአብሔር የቀጠረን የት ነው? ቤተክርስቲያን የቀጠረን? ጸሎት ቤታችን ውስጥ ነው የቀጠረን? ምኑ ጋር ነው የቀጠረን? እግዚአብሔር ሁሉም ጋር አለ። ግን በተለየ ሁኔታ ደግሞ ራሱን ለኛ ለመግለጽ የሚፈልግበት ቦታ አለ። ድምፁን ለማሰማት የሚፈልግበት ቦታ አለ። እኛ ሁሌ ወደ እግዚአብሔር እንጮሃለን አይደል? የእሱን ድምፅስ መልስስ የቱ ጋር ነው የምንሰማው? እኛ እንጸልያለን። አንዳንድ ጊዜ እግዚአብሔር እንዴት ጸሎት የሚመልሰው ብለን እንጠይቃለን። አንዳንዶቻችን ለመልሱም የማይገደም ስለ ጮሆን ብቻ ደስ የሚለን ሰዎች አለ። እንደው ልማድ አይምሯችን ይሄ የልማድ ጸሎት ጀምረን ውስጣችን ኧረ አስቀር አስታጎልክ ስለሚለን ብቻ እንጮሃለን እንጂ እግዚአብሔር ምን እንዳለን ፈጽሞ ጊዜ ሰተን ማናስብ ሰዎች አለ። ለዚህ ነው እንዲህ አይነት ሁኔታዎችን የሚናገርበት እኛን የሚመረምርበት ራሳችን እንድንመለከት የሚያደርግበት ልባችንን የሚያጽናናበት የሚያሳርፍበት የቀጠሮ ቦታ እግዚአብሔር አለ። እስቲ ወደ መጽሐፍ ቅዱስ እንሄድና እሱም ቦታ እንፈልግ። ዮሐንስ ወንጌል ምዕራፍ 14 ቁጥር 18 ጀምሮ ያለውን አነባለሁ። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህ በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተም ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ። የአስቆሮቱ ያይደለ ይሁዳ እንዲህ አለ፣ ጌታ ሆይ ለዓለም ሳይሆን ራስን ለእኛ እንዴት ነው የምትገልጠው አለው። ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። አያችሁ ምንድነው? የአስቆሮቱ ያይደለው ይሁዳ አንተ ዓለም ሳይሆን እኛ ብቻ እንድናይ የምታደርገው እንዴት ነው? ሰው ሁሉ እያየው የማያዩት ሰዎች አሉ። ጥቂት ሰው እያየው ብዙ ሰዎች የማያዩት አሉ። ቤተክርስቲያን ውስጥ ቢገርማችሁ
ሁሉም ሰዎች እግዚአብሔርን አያዩት። በጣም ጥቂቶች ናቸው እግዚአብሔርን የሚያዩት። ቀምሰውት፣ ነክተውት፣ አሽተውት፣ ዳሶት የሚመለሱ ሰዎች ጥቂቶች አሉ። ጥቂቶች ሰዎች ሊያዩት ይችላሉ። እንዴት ነው ግን ይሄ የሚሆነው አለ አስቆሮቱ። እናንተ እንዴት ነው ራስን ለኛ የምትገልጥልን? እንዴት ነው የምናገኘህ? ጌታ ክርስቶስ እኔና አብ እንመጣለን ብሎ ቃል የቀጠሮ ቦታ የሰጠበት ቦታ ቃሌን የሚሰማውና የሚጠብቀው የሚያሰላስለው ሰው ጋር ነው። ይህ በጣም አስገራሚ ነገር ነው። እግዚአብሔር ቃሉን ከሰማይና ከምድር በላይ ነው አድርጎ ያስበለጠው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። አሁን የእግዚአብሔር ቃል የምትሰሙት የመጽሐፍ ቅዱስ ከሰማይ ይበልጣል፣ ከከዋክብት ይበልጣል፣ ከትልቁ ዩኒቨርስ ይበልጣል። እቺ መጽሐፍ ቅዱስ ትበልጣለች ከሁሉ፣ ከየትኛውም የሳይንስ ፍልስፍና፣ ከየትኛውም እውቀት፣ ከየትኛውም ጥልቅ ጥበብ በላይ ነው ይሄ። ምክንያቱም ይሄ እግዚአብሔርን የምናገኝበት የቀጠሮ ቦታ ነው። ስለዚህ አብና ወልድ ኢየሱስ ወደ እኛ የሚመጡበትና እኛን የሚናገሩበት እኛን የሚያኖሩበት ቦታ ይሄ መጽሐፍ ነው ማለት ነው፣ መጽሐፍ ቅዱስ። ይሄ በጣም አስገራሚ ነገር ነው። ሰዎች ተራ ሰዎች የሚባሉ ሰዎች በቃ ተራ የሚባሉ በንግግራቸው፣ በህይወታቸው፣ ባተነፋፈሳቸው፣ በአሳሳቃቸው፣ በፍላጎት፣ በአስተያየታቸው በአጠቃላይ ደስ የማይሉ ሰዎች አሉ አይደል ዓለም ላይ። እነዛ ሰዎች የከበሩ ሰዎች የሚሆኑት በዚህ መጽሐፍ ቅዱስ በኩል ነው። ብዙዎቻችን እንደዛ ነበር። እናየው ዘንድ ደምግባት የለውም እንደተባለ ማለት ፈጽሞ ምንም መንፈሳዊ ደምግባት የሌለ፣ ሴት ስትቀርበን ምንሸክክ፣ ወንድ ሲቀርበን ምንሸክክ፣ ጓደኛ ሲያደርጉን ምንሸክክ፣ ደስ የማንል ሰዎች ነበርን። ተራ ሰዎች ናቸው በእግዚአብሔር ሐሳብ በዚህ ቅዱስ ቃል የከበሩ ሰዎች የሆኑት፣ የሚደመጡ ሰዎች የሆኑት። ማርያም መግደላዊት የምትባለዋ የመግደላውን ሀገር ሴት 7 አጋንንት የነበሩባት 7 አይነት ተለዋዋጭ ሴት ነበረች። ሰፈር፣ ጎረቤት፣ ሀገር የማይወዳት ዘግናኝ ሴት ነበረች። ቃሉ ቀየራት፣ ኢየሱስ ቀየራት። በተግባር የተንቀሳቀሰው መጽሐፍ ቅዱስ ኢየሱስ ክርስቶስ ቀየራት። ከተቀየረች በኋላ ግን እነ ስምዖን ጴጥሮስን ጭምር የምታግዝ የትንሣኤ ምስክር ሆነች። ጌታ ኢየሱስን ለማየት የቻለች ሆነች። የእግዚአብሔር ቃል መናኛውን ሰው ክቡር ያደርገዋል፣ ተራውን ሰው ስርዓት ያለው ያደርገዋል። የማይወደድ ሰው ለምሳሌ ሰው አይወደኝም የሚሉ ሰዎች አሉ። እውነታቸውን መወደድ ቀላል አይደለም። የሰውን ልብ ማሸነፍ ይፈልጋል። ሰው አይወደኝም የሚሉ ሰዎች በሰው የሚወደዱት እግዚአብሔርን ቃል በውስጣቸው እየገባ ሲመጣ ደስ ይለኛል፣ ይህ ሰው ደስ ትለኛለች ሴት የትዳር አጋር ከፈለገ ሚስቴ ባረጋት ባገባት ይላል። ወንድ ከሆነ ምን አለ ባገባሁት ባሌ በሆነ እንደሷ የተረጋጋ ሰው ከየት አገኛለሁ ትላለች። ጓደኛዬ በሆነ አብሮ የሚሰራ ሰው በሆነ። አንድ ቦታ እንሰራ ነበረ እና የምንሰራበት ቦታ በጣም የከበረ እግዚአብሔርን ቃል የሚያውቅ ሰው ነበር። አብሮ በጣም ትልቅ ሰው ነው፣ ጎልማሳ ነው በእድሜው፣ ግን በጣም ጥሩ ሰው ነው። ጥሩ ደግሞ ያደረገው እግዚአብሔር ቃል ነው። መንፈሳዊ ነው። መጽሐፍ ቅዱሳን እንትን ይላል፣ ያነባል፣ አንባቢ ነው፣ ይተረጉማል። የሚያየውን ነገር ከመንፈሳዊ ነገር አንጻር ምሳ ስንበላ አብሮ ይተረጉምልናል ማለት ነው። በጣም ነው የሚወደደው ቢሮ ውስጥ በጣም ጽዳቷም ታከብረዋለች። ውጭ ያሉ ጥበቃዎች ያከብሩታል። አለቆች በክብር ነው የሚያናገሩት። አብሮት የሚሰሩ ሰዎች ይሳሱለታል። እሱ ሲኖር ቤቱ ይደምቃል። እንዲሁ መገኘቱ ያስደርቃል፣ ያስደስታል። በቃ ይሄ አብና ወልድ አብሮት የሚኖሩ ሰው ነው። እንዲህ አይነት ህይወት ክብር ይሰጣል። በዚህ መጽሐፍ ቅዱስ ውስጥ ያሉትን ሐሳቦች ስናጠና ስናይ ክብር ያለው ባል እንሆናለን። አዎ ክብር ያለው ባል ነው። እኔ ያገባው ሰሞን ብዙ ጊዜ ጸልዬ የነበረው ባል አድርገኝ ብዬ ነው። በጣም ባል መሆን ዝም ብሎ አይደለም። ወንድ መሆንም መቻል ያስፈልጋል። እንደገና ባልም መሆን መቻል ያስፈልጋል። እግዚአብሔር የሰጠኝ ቃሉን ነው ያስቀመጠኝ፣ ቤቱ ነው፣ በቃሉ አደባባይ ነው ያስቀመጠኝ። ያንን ቃል ባላቅ ኖሮ 20 ዓመት እንዴት ኖራለሁ ትዳሬ ውስጥ ብዬ አስባለሁ። ትቼው ነበር የምሄደው ትዳሬ።
እንዴት አድርጌ ስሜትን እቆጣጠራለሁ? እንዴት አድርጌ ቁጣዬን እቆጣጠራለሁ? እንዴት አድርጌ ግብዝነትን እቆጣጠራለሁ? እንዴት አድርጌ እብደትን እቆጣጠራለሁ? ስሜታዊነት እንዴት አድርጌ እቆጣጠራለሁ? እግዚአብሔር ቃል ባይረዳኝ ሰው በስጋ ብቻ እንዴት ይኖራል? አይኖርም። ብዙ ሰው ትዳሩን ፍርስ የሚያደርገው በስጋ ብቻ ስለኖረ አቅም ይፈልጋል። ችግር በሩን ሲያንኳኳ ቃሉ ሲከፍትና ስጋ ሲከፍት ይለያያል። ቃሉ ሲከፍት ችግሩ መፍትሄ ያገኛል። ስጋ ሲከፍት ግን ችግሩ ቤት ውስጥ ይገባል። ብዙዎቻችን ኑሯችን የሚበላሸው እግዚአብሔርን ቃል ስለማናውቀው እንጂ በጣም በቀላሉ የሚስተካከል ነገር ነው። እኛ ችግር የምንለው ነገር እንደ እግዚአብሔር ቃል ሲመዘን ማለት ነው በጣም በቀላሉ። መቼም ወንጌል ከህይወት ኑሮ ጋር በጣም ሲመሳሰል ይገባቸዋል ብዬ ነው የምነግራችሁ። ስለ አንድ ወንድሜ ሚስቱ በጣም ተቆጣችበት። ተነሳችና ሄደች። እኔ ደግሞ በህልሜ ወዳጆቼ ናቸው፣ በህልሜ ሲጣሉ አየኋቸውና ተነስቼ ምን ሆናችኋል ብዬ ቤታቸው ሲሄድ እሱን ልትከስ እንደሄደች ነገረኝ። ፍርድ ቤት ሄዳለች አለ። ክረምት ነበረ። ለካ እሷ ክረምት ፍርድ ቤት ኢትዮጵያ ውስጥ እንደማይሰራ አታውቅም። ልከስ ሄዳ መስከረም ላይ ነው የተበላ ፋይሏን ይዛ መጣች ማለት ነው። እኔ ቤት ነበርኩኝ። ስትመጣ ተቀመጭ አልኳት። ምን ሆንሽ አልኳት። በቃ ረዥም ሰዓት ተቆጣች። ዳርጎኝ እንደ ትንሽ ነፍሰ ጡር ነበረች። ስሜቷ ሆርሞናም ተቀይረዋል። በቃ እናሱ ዝም ብሎ አዳመጣት። ከዛ እግዚአብሔርን ቃል የሚያውቅ ዲያቆን ነው፣ ግን ጊዜ አልሰጣትም፣ አልተረዳትም። ገና አዲስ ገቢዎች ስለነበሩ ማለት ነው። እና ምን አላት? እሷ ተናግራ ሲጨርስ እኔ እኮ በጣም ነው የምወድሽ አላት። እኔ ያላንቺ መኖር አልችልም። አሁን አንቺ ከቤት ወጥተሽ እንኳን ቤትሽ ጊዜ እንዴት ቤቱ ሊበላኝ እንደደረሰ አልነግርሽ። ህይወቴ እኮ ያላንቺ ባዶ ነች አላት። አሁን ይሄ ኤፌሶን ላይ ተጽፏል። ክርስቶስ ኢየሱስ ቤተክርስቲያንን በቃሉ አጠባት፣ ቀደሳት ይላል። በቃሉ ነው ይቀድሳል። አሁን ቃሉ ይቀድሳል አይደል? ባልየው ሚስቱን በሰማው ቃል ቀደሳት ማለት እሷ በቁጣ ስትናገር እሱ የፍቅር ቃል ብቻ ተናገር። አጭር እኔ ያላንቺ መኖር አልችልም ማለት እንባዋ ዝርግፍ አለ። በቃ ውስጧ ያለው ቁጣዋ እንዳለ በእንባዋ ወደ ፈሰሰናል። ሄዳ ቅፍ አደረገችው። ታረቁ፣ ሰላም ሆኑ ማለት ነው። ከዛ በኋላ ይሁን ስንት ልጆች ወልደው አብረው ይኖራሉ። ግን ያስታረቃቸው እግዚአብሔርን ቃል ማወቅ። አያችሁ፣ በቁጣ ሰዓት ችግር ቤትን ሲያንኳኳ ቃሉ ሲመልስ እንደዚህ ችግር መፍትሄ ያገኛል። እሷ ስትቆጣ እሱ ቢቆጣስ ኖሮ እንደሚሰማት ቢናገር ኖሮስ ብዙ ጥፋት ይጠፋ ነበር። በጣም ብዙ ልክ ያልሆኑ ነገሮች ተናገራለች። እንዲህ ታደርጋለህ እያለች ማለት ነው። የሚሰማትን ተናገረች ማለት የሚሰማት ነው። እሱ እውነት አይደለም። እሱን ለማስረዳትም አልሞከረም። አለፈው። እግዚአብሔርም ያልፈኝ ዲያቆን ነኝ ብሎ አለፈው። እኔ እግዚአብሔር በስንቱ ነገር ይታገሰኛል፣ ልታገሳታለሁ ሚስቴ ነች ብሎ ማለት ነው። አሁን ይኸውላችሁ ኑሮ በእግዚአብሔር ቃል ይቀደሳል፣ ይታጠባል። ቤት ውስጥ አንዳንድ ቤታችሁን የምትመሩት ትልቅ ሰዎች እባካችሁ እግዚአብሔርን ቃል በደንብ አንብቡ። አሁን ዛሬ የቤት ስራ ሰጣችኋለሁ። ቃሉን እንዴት እንደምታነቡ ሙሉ አቅጣጫ ነው የምሰጣችሁ። ምክንያቱም የእግዚአብሔር ቃል ህይወታችን የምንመራበት አቅም። ጎልማሳ መንገዱን በምን ይጠብቃል ይላል ዳዊት። ቃሉን በመጠበቅ ነው የሚለው። የእግዚአብሔርን ቃል በመስማት በመማር ያን ተግባራዊ በማድረግ ነው እንጂ ጎልማሳ ስለሆነ ወፍራም ቀለበት ጣቱ ላይ ስላደረገ በጣም ውድ መኪና ስለነዳ ወይም ጥሩ እንጀራ ስለበላ አይደለም። ወንድነት ውስኪ በመጠጣት በጣም ጀንተል ማለት ብቻ አይደለም። የእግዚአብሔርን ቃል በመመገብም ጭምር። አንዳንዴ በጣም ጀንትልማን የተባለ ሰው እብድ ነው። ሲያወራ ስትሰሙት ውስጡ ባዶ ነው። ውስጡ ሌላ አውሬ። አዲስ አበባ መንገዶች ላይ የማታዩት ነገር የለም። እና አንድ ቀን መንገድ ተዘግቷል። ብቻ መንገድ የተዘጋው ሁለት ሰዎች ሴትና ወንድ የሚጣሉት ሁለቱ ሾፌሮች ናቸው። እና አጋጣሚ እኔ ቸኩያለሁ ለአገልግሎትና በጥግ እንደምንም ብዬ ያለፍኩኝ ሰማቸዋለሁ። እና ያኛው ሰውዬ በጣም ትልቅ መኪና ነው የሚነዳው፣ በጣም ትልቅ። አጠገቡ ደግሞ ወጣት ልጅ አለ። አይ ቲንክ ልጁ ይመስለኛል። ያ አባት መስኮት ከፍቶ የሚናገረው ባልተፈጠርኩ ይሻል ነበር ትላላችሁ። መኪናው ትልቅና ውድ ነው።
ሸሚዙ ቢከፈት ትልቅ ሀብል አንገቱ ላይ አድርጎ ሊሆን ይችላል። ትልቅ ጣት ቀለበት ወይም ብራስሌት አድርጎ ይሆናል። ወደ ቤት ብትሄዱ ደግሞ በጣም G+ ምናምን ቤት ይኖር ይሆናል። እሱ ግን ምንም አልተሰራም። ንግግሩ ያስታውቃል፣ ያስደነግጣችኋል። የሚናገራት ሴትየዋ ማለት በልጁ ፊት እንደዚህ አይነት ሰው ሆኖ መኖር ይሻላል። ጥሩ ነው። ወንዶች ዝም ብሎ ሳይሰሩ የወርቅ ቤት እንትን ዲስፕሌይ የምናደርግባቸው አሸንጉሊቶች አሉ አይደል? ሱቅ ውስጥ ያለበሱ ግን የለበሱ ራቆታቸውን ሸፈን ማድረግ ለሰው ነው ሁሉ ነገር። እነሱ ግን ህይወት የላቸው። እንደዛ አይነት ሰው መሆን ጥሩ ነው። አብና ወልድ የሚኖርበት ቤት ነው መሆን ያለብን እና ይኸውላችሁ አብ እኛን የሚፈልግበት ቦታ፣ ወልድ እኛን የቀጠረበት ቦታ እግዚአብሔርን ቃል የሰማን መኖራችን። ይሄ መጽሐፍ ቅዱስ ይኸውላችሁ የህይወታችን ትልቅ መልስ መቀበያ ነው። እኛ ስንጸልይ እግዚአብሔር መልስ የሚሰጠን በመጽሐፍ ቅዱስ በኩል ነው። በነገራችን እግዚአብሔር የሚናገርበት ድምፅ ያለው ድምፅ ይሄ ነው። በቃ እግዚአብሔር ለኛ ለቤታችን መጽሐፍ ቅዱስ ሳታነቡ ዝም ብላችሁ የምትጸልዩ ሰዎች በምንድን ነው ታዲያ እግዚአብሔር ጸሎታችሁን የሚመልስላችሁ? ምን ታውቃላችሁ? አንዳንድ ጸሎቶች የተግባር ምላሽ የሚፈልጉ ናቸው። ለምሳሌ እዳ አለብኝ ዕቁቤ መክፈል አቃተኝ ስትሉ ብር ታገኛላችሁ አይደል? ብር ይሰጣችኋል እግዚአብሔር በሆነ መንገድ። እሱ አንድ ጸሎት መልስ ነው። የነፍስ ጥያቄ አለብኝ ውስጤ ሙግት አለብኝ ብትሉስ እንዴት ነው እግዚአብሔር የሚናገራችሁ? ንገሩኝ። እሺ ያኛም በብር መልሰልን። ቁሳቁስ ስንጠይቅ ቁሳቁስ ይሰጠናል። መንፈሳዊ ሴቶቻችን በምን እናውቃቸዋለን? መልሶቻችንን እግዚአብሔር እኛን ሲናገርን በምን እንረዳቸዋለን? ቃሉን በመስማት በማንበብ ስብከቶችን በማዳመጥ ጠዋት ለእኔ እግዚአብሔር ይናገረኝ ብላችሁ ጸልያችሁ በመስማት መጽሐፍ ቅዱስን በማንበብ ነው። ኦሪት ዘፍጥረት ምዕራፍ 12 ጀምሮ እስከ 50 ያለውን ከዛሬ ጀምሮ አንዳንድ ምዕራፍ አንዳንድ ቀን አንብቡ። ብቻ አላችሁ ከቤተሰቦቻችሁ ጋር ሆናችሁ። ከዛ በኋላ ታሪኮች ናቸው። ምን ተማራችሁ ተብላችሁ ተነጋገሩ። ከአብርሃም ቤተሰብ፣ ከይስሐቅ ቤተሰብ፣ ከያዕቆብ ቤተሰብ፣ ከዮሴፍ ምን ተማራችሁ? ከዛ ደግሞ ሉቃስ ወንጌል ምዕራፍ 1 ጀምራችሁ እስከ መጨረሻው ምዕራፍ አንብቡ። ምን ተማራችሁ? ተራ በተራ አንዱን ምዕራፍ የረጅም ምዕራፍ ከሆነ ግማሽ እያደረጋችሁ መጽሐፈ ምሳሌ የሚለውን የሰሎሞንን የጥበብ መጽሐፍ 31 ምዕራፍ አለው አንብቡ። አንዳንድ ምዕራፍ እያደረጋችሁ እናንተ እናቶች፣ እናንተ አባቶች፣ አባት መሆን ከባድ ነው። እናት መሆን ከባድ፣ ባል ሚስት መሆን ከባድ ነው። ወንድም ጓደኛ መሆን ከባድ። እናንተ የሀገር መሪዎች መሪ መሆን ከባድ ነው። እናንተ ቄሶች፣ የኔ ቢጤ ካህናት ካህን መሆን ከባድ ነው። አንብበን መታጠቅ አለብን። እግዚአብሔርን ቃል ጌጠኞች ያማረባቸው የሚናገሩት የሚያምር ሽታቸው መዓዛቸው ሰማያዊ የሆኑ ሰዎች ያደርገናል። መስቀል ተሸክሞ ተራ ቄስ መሆን የለብንም። ቦይ ውስጥ ሰክሮ የሚወድቅ ቄስ መሆን የለብንም። ባለስልጣን ሆኖ ሌባ መሆን የለበትም። አባት ሆኖ ጨካኝ መሆን የለበትም። ባል ሆኖ ሚስቱን የሚንቅ መሆን የለበትም። ሚስት ሆና ባሏን የምትንቅ መሆን የለበትም። የእግዚአብሔር ቃል ነው ተራውን ሰው የሚቀይረው። ይህን ቃል በመስማት ራሳችንን ልንገነባው ይገባል። አብና ወልድ መኖራቸውን በእኛ ቤት ያደርጋሉ። ብዙ ጉዳይ አለ። ተመላልሰው በየተመላለሽ ጓዳ ይሄን ጎብኝልኝ እኔ ምን አቃለም እንደጎደለኝ የሚላል መዝሙር አለኝና እመቤታችን ቤታችን ዞር ዞር ስትመለከቱ ብዙ ነገር እኮ ነው የሚጎለን። ልጇን እንዲያይልን፣ ልጇን እንዲመለከተው፣ እንዲፈታው። ልጇ ግን የሚፈልገው ቃሉን የሚሰሙትን ሰዎች ነው። ለቃሉ ፍላጎት የላቸውም። ፊልም ላይ ቁጭ ረጅም ሰዓት፣ ኳስ ላይ ረጅም ሰዓት፣ ቃል ልክ መጣቁት ሲከፍቱ ያፋሽካቸዋል። ይሄንን በዚህ ሱባኤ ካላስተካከልን እኛ ሞተናል። ማፋሸክ የሚባል ነገር የሚቆመው ጭክን ብለስ ማንበብ ስንጀምር ነው። ማንበብ ነው መተው አይደለም። ቃና ስታዩ፣ ኔትፍሊክስ ስታዩ ማፋሸክ ይጀምራችሁ ከፈለጋችሁ አያገባኝ። ይሄኛው ግን ልዩ ነው፣ ህይወታችንን የሚቀይር። በዚህ ላይ በጣም መስራት ይገባል። እነዚህ መጽሐፍቶች አንብቧቸው። እግዚአብሔር ባርካችሁ። መንፈስ ቅዱስ ከእናንተ ጋር ይሁን። የእመቤታችን ጸሎት በረከት በሁላችን ላይ ይሁን። ያሳሰብኳቸውን የቅድሙን ስፕሊተር የሚል ትንሽ የድምፅ መሳሪያ ፈልጌ ነው። አሜሪካን ሀገር ከአማዞን ታገኛላችሁ። ስልኬን ጠይቁኝ፣ በስልኬ ላኩልኝ፣ ሊንክ ልክላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም